ሰላም ውድ ተመልካቾቼ፣ ዛሬ በአዲስ ቪዲዮ ተገናኝተናል። ቆንጆ የጾም ፋታ የሚባል ምግብ አሰራር እንመለከታለን። አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ወደ ቪዲዮ የሚያስፈልጉን ግብአቶች እንደዚህ አስቀምጫቸዋለሁ። ሽንኩርት፣ ቲማቲም፣ ድንች የተቀቀለ፣ እርድ፣ ነጭ ሽንኩርትና ቃሪያ እንዲሁም ዳቦ ያስፈልገናል። ሽንኩርቴን በዚህ መልክ ደቀቅ አድርጌ ከትፌ መጥበሻዬ ላይ ጥጃለሁ። እንደምትመለከቱት ሽንኩርቱ ሲበስልልኝ ደግሞ እያንዳንዱን እየሰራን እንመለከታለን። ቪዲዮውን እስከ መጨረሻ ተከታተሉት። አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ላይክ በማድረግ ቪዲዮ ብዙዎች ዘንድ እንዲደርስ አድርጉ። በጣም ቆንጆ የጾም ፋታ ነው ይዤላችሁ የመጣሁትኝ። በጾም ወቅት የጾም ግብአቶች የማይጨመሩበት በኤርትራ አካባቢ የሚዘወተር የምግብ አይነት ነው። ቆንጆ የምግብ አሰራር ነው። ትወዱታላችሁ። እንደምትወዱት ተስፋ አደርጋለሁ። ሽንኩርቴ በዚህ መልክ ከበሰለልኝ በኋላ ዘይት ነው የምንጨምረው። በራሱ ነው ሽንኩርቱ እንዲበስል ያደረኩት። እንደምትመለከቱት ውሃ አልጨመርኩም። ዘይት እየጨመርኩ ነው አሁን። እኔ በግምት ነው የጨመርኩት። ዘይቱን ግን 3 የሾርባ ማንኪያ የሚሆን ነው። ያው እንደምታዩት ትንሽ አነስ ስላለው የተወሰነ ዘይት ጨምርበታለሁኝ። እናንተ 3 የሾርባ ማንኪያ ማድረግ ትችላላችሁ። 3 የሾርባ ማንኪያ ለእነዚህ ግብአቶች በቂ ነው። እንደምታዩት ሽንኩርቱ በዘይቱ ጥብስ ካለልን በኋላ ሌሎች ግብአቶችን እየጨመርን እንሰራለን። እስከ መጨረሻው ቪዲዮን ተከታተሉት። በጣም ቆንጆ ጣፋጭ የሆነ የምግብ አሰራር ነው የምንመለከተው። ለቁርስ መሆን ይችላል፣ ለመክሰስ መሆን ይችላል። በጣም አሪፍ ነው። ጾም በሆነ ወቅት ላይ የምንሰራው የፋታ አሰራር ነው ማለት ነው። ቲማቲሜን እንደዚህ በዚህ መልክ ሽንኩርቴ ጥብስ ካለልኝ በኋላ ከዘይት ጋር ቲማቲም ጨምሬያለሁኝ። ቲማቲሙ የተፈጨ ቲማቲም ነው። እናንተ የቲማቲም ድልህ መጠቀም ትችላላችሁ። ጣዕሙን ቆንጆ ያደርገዋል። ካለ 1 ማንኪያ እሱን መጠቀም ይቻላል። እንደዚህም ደግሞ ፈጭታችሁ ቤት ውስጥ ባለው ግብአት መስራትም ይቻላል። ቆንጆ ነው። ሽንኩርቱና ቲማቲሙ ከዘይቱ ጋር አብሮ ጥብስ እንዲል በተወሰነ መልኩ ተወዋለሁኝ። እርድ ነው የምትመለከቱት። 1 የሻይ ማንኪያ፣ ትንሿን የሻይ ማንኪያ እርድ ከተጠቀማችሁ በቂ ነው። እርዱ ከለሩን ቆንጆ ያደርግልናል። በበርበሬም መጠቀም ይቻላል፣ ግን ከለሩን ቆንጆ እንዲያደርግልኝ ነው እኔ እርድ የተጠቀምኩትኝ። በበርበሬ የምትፈልጉ ሰዎች በበርበሬም መስራት ትችላላችሁ። ይሄንን የምግብ አሰራር በጣም አሪፍ ነው። አስመራ አካባቢ ነው ይሄንን ምግብ የሚዘወተረው። በጣም ይወዱታል የዛ አካባቢ ማህበረሰቦች። በጣም ቆንጆ አማራጭ ነው። በእርጎ ይሰሩታል። እንደገና ደግሞ ጾም ባልሆነ ወቅት እርጎ ይጠቀማሉ፣ እንቁላል ይጠቀማሉ። እኔ ደግሞ በጾም ወቅት እንዴት አድርገን እንስራው በሚል በዚህ መልክ ይዤላችሁ መጥቻለሁ። ቆንጆ አማራጭ ነው። እንደምትወዱት ተስፋ አደርጋለሁ። እርዱ በዚህ መልክ ጥብስ ካለ በኋላ 1 የሾርባ ማንኪያ ነጭ ሽንኩርት ነው አሁን የተጠቀምኩትኝ። 1 የሾርባ ማንኪያ ነጭ ሽንኩርት ነው። ነጭ ሽንኩርቱ ጣዕሙን ቆንጆ ያደርግልናል። አሁን ራሱ ሽታው ልነግራችሁ አልችልም። በጣም ነው ቤቱን ውድ ያደረገው። በጣም ቆንጆ ነው። በዚህ መልክ ጥብስ እንዲል አድርገዋለሁኝ። አብሮ በደንብ መቁላላት፣ ውሃ ጠብ እያደረግን ጥብስ ማድረግ። ቁሌቱ ቆንጆ ሆኖ ከተቁላላልን የትኛውም ነገር ቁሌት ላይ ነው በደንብ መሰራት ያለበት። ቁሌቱ ቆንጆ ከሆነ ጣፋጭ ነው የሚሆነው። እንደምትወዱት ተስፋ አደርጋለሁ። ቤተሰብ አዲስ ከሆናችሁ ለመሲ ማጀት ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ላይክ በማድረግ ቪዲዮውን ብዙዎች ዘንድ እንዲደርስ አድርጉ። የጎደለው ነገር አለ፣ የሚጨመር ነገር አለ፣ እንደዚህ አይደለም የምትሉ ከሆነ ኮሜንት አድርጉ፣ እቀበላለሁ። አስተያየታችሁን ጻፉልኝ። እንደዚህ ጥብስ እያለ ነው እንደምትመለከቱት። ቆንጆ ሆኖ እየተቁላላ ነው። ያልጫ ቅመም ነው የተጠቀምኩትኝ። በትንሿ የሾርባ ማንኪያ የሻይ ማንኪያ ያልጫ ቅመም ነው የተጠቀምኩትኝ። እዚህ ላይ ያልጫ ቅመም ከዚህ በፊት ባለው ቪዲዮ ሰርቼላችኋለሁ፣ ገብታችሁ እዩት። ያልጫ ቅመም ቤት ውስጥ ነው የሰራሁት። በጣም ቆንጆ ነው። እንደምትወዱት ተስፋ አደርጋለሁ። ገብታችሁ እዩትና ተጠቀሙበት ቤተሰብ። በዚህ መልክ እንደዚህ ውሃ ጠብ እያደረግን ጥብስ እናደርገዋለን።
ውሃ እየጨመርኩበት ነው አሁን እንደ መከለስ ማለት ነው። ከዚህ በላይ ውሃ አልጨምርበትም። በቃ ይሄ በቂው ነው። እኔ ለምጠቀመው ቁርስ በቂ ነው ይሄ። ዳቦዬን እየቆራረስኩ ነው እንደምትመለከቱት። አንድ ዳቦ ነው የተጠቀምኩት። እናንተ በምትፈልጉት መጠን መስራት ትችላላችሁ። ግብአቶቹን ጨምር እያረጋችሁ በሚበላው ሰው መጠን ማለት ነው። ጨው እንደምትፈልጉት መጠን እኔ አንድ የሻይ ማንኪያ ጨው ነው የተጠቀምኩት። በምትፈልጉት መልኩ መጠቀም ትችላላችሁ ጨውን። ለአንድ ዳቦ ስለሆነ የሚያስፈልገው ድንችም ስላለው ለሁለት ሰው ቁርስ በቂ ነው። ይሄ አሁን እኔ የምሰራው በአንድ ዳቦና 3 ድንቾችን ነው ቀቅዬ የከተፍኩና ያዘጋጀሁት። 3 ድንቾች ተቀቅለው አንድ ዳቦ ተጠቅመን ሁለት ሰው በበቂ ሁኔታ ቁርስም መክሰስም መመገብ ይችላል። ቁርስ ወይም መክሰስ ማለት ነው መመገብ የሚችል ነው ምሰራላችሁ ያለሁት። በጣም አሪፍ ነው። ተወዱታላችሁ። እንደምትወዱት ተስፋ አደርጋለሁ። ተከታተሉኝ። እንደምትመለከቱት ዳቦዬን ጨምሬ ድንቹንም የበሰለ ድንች ስለሆነ ድንቹንም ጨምሬዋለሁ። እንደዚህ በደንብ እስኪ ዋሃድ ድረስ እንደዚህ መነካካት አለብን። ድንቹ የበሰለ ስለሆነ ብዙ ምንም እንትን አያስፈልገውም። ዳቦና ድንቹን ጨምራችሁ እንደዚህ ነካ ነካ አርጋችሁ በደንብ መቀላቀል፣ በደንብ ከቁሌቱ ጋር እንዲዋሃድ ማለት ነው። ቃሪያ ነው አሁን የጨመርኩትኝ። ቃሪያችሁን እንደዚህ ጨመር አርጋችሁ ለምግብ ዝግጁ ማድረግ ነው ማለት ነው። ቤተሰብ በጣም አሪፍ ነው። ቀደም እንደነገርኳችሁ ይሄ ፋታ የሚባለው የምግብ አሰራር የሚዘወተረው ወደ አስመራ አካባቢ ነው። ኤርትራ አስመራ አካባቢ ላይ በጣም ተወዳጅ የሆነ ምግባቸው ነው። በጣም ቆንጆ ነው። እንደምትወዱት ተስፋ አደርጋለሁ። ለቁርስ ይሆናል፣ ለመክሰስ ይሆናል፣ ለልጆች ይሆናል። በጣም ቆንጆ ነው። እንደምትወዱት ተስፋ አደርጋለሁ። በጾም ወቅት የሚሰራ ከጾም ፍስግ ላይ ከሆነ ደግሞ እንቁላል መጨመር ይቻላል። በእርጎ መስራት ይቻላል። ፈታ ስፔሻል ብሎ በፈለግነው ግብአት መስራት እንችላለን። በጣም ቆንጆና ጣፋጭ የሆነ ነው። ቀምሼ ያሳያችኋለሁ። በጣም አሪፍ ነው። እንደምትወዱት ተስፋ አደርጋለሁ። አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ላይክ በማድረግ ቪዲዮ ብዙዎች ዘንድ እንዲደርስ አበረታቱኝ። ይኸውላችሁ እንደዚች ቆንጆ አድርጌ ያዘጋጅቻታለሁ። በጣም አሪፍ ነው። እስቲ ቀምሼ ላሳያችሁ። ዋው በጣም ጣፋጭ ነው። እንደምትወዱት ተስፋ አደርጋለሁ። ቀጣይ ቪዲዮ እስክንገናኝ ባይ